ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ጤና ይስጥልኝ። በመላው ዓለም ናችሁ ድንቅ ፍጻሜን የምትከታተሉ ቤተሰቦቻችን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ጸጋና ሰላም ከሁላችሁ ጋር ይሁን። እንዴት ሰነበታችሁ? ይህ ድንቅ ፍጻሜ የምጽአቱ ድምጽ ነው። እኔ ወንድማችሁ አገልጋይ ያሬድ ነኝ። በወቅታዊ መረጃ መጥቻለሁኝ። በሕይወት ጠብቆ ያገናኘን የዘላለም አምላክ ቅዱስ እግዚአብሔር ስሙ ይክበር ይመስገን፣ ከፍ ከፍ ይበል። እንግዲህ በዛሬው ወቅታዊ መረጃ ላይ አንድ 3 ነጥቦችን ይዤ መጥቻለሁኝ። እነዚህም የመጀመሪያው የአሜሪካና የኢራን ድርድር እንዳለ ሁለተኛ ዙር ድርድር ሊጀመር ነው። በዚህ ላይ አንዳንድ መረጃ ሰጣችኋለሁ። ሁለተኛ የእስራኤልና የኢራን ጦርነት ነገ ይጀመራል ተብሎ ይጠበቃል። በዚህም ላይ አንዳንድ ነገሮችን አወራለሁ። ሶስተኛ ግን የሺንጆንጂ ሃይማኖት መስራች የሆነው ኮሪያዊው ሊማኒ በፖሊስ ቁጥጥር ስር ውሏል። በዚህም ጉዳዮች ላይ አንዳንድ መረጃዎችን ሰጣችኋለሁ ማለት ነው። እግዚአብሔር ይመስገን። እንግዲህ ወደ መረጃዎች ከመሄዴ በፊት ቤተክርስቲያናችን በቤማ ኢንተርናሽናል በአባልነት መያዝ እና ከኛ ጋር ማገልገል እግዚአብሔር መንግስት መስራት የምትፈልጉ ወገኖች በገናኛ ግሬት ኮሚሽን ላይ ባለው መሰብሰቢያ ጸሎት ስፍራችን ላይ ከኛ ጋር ማገልገል እንዲሁም ደግሞ እግዚአብሔር መንግስት መስራት ትችላላችሁ። ቅዳሜ ጠዋት 3 ሰዓት ከ2 ሰዓት ጀምሮ እስከ 5 ሰዓት ድረስ የጎዳና የወንጌል ምስክርነት አለን። እሱን የጎዳና የወንጌል ምስክርነት በአማርኛ፣ በኦሮምኛ፣ በትግርኛ እና በልዩ ልዩ ቋንቋዎች ይህን የወንጌል ምስክርነት ከኛ ጋር መቀላቀል ትችላላችሁ። እዚህ ስክሪን ላይ በምታየው ስልክ ወንጌል ጎዳና ላይ መመስከር የምትፈልጉ ወገኖች ልትቀላቀሉ ትችላላችሁ ማለት ነው። እንግዲህ ከዛ ውጪ ድንቅ ፍጻሜን ሰብስክራይብ፣ ሼር፣ ላይክ ያላደረጋችሁ ወገኖቻችን እባካችሁ ይህንን ቅዱሳንን ቤተክርስቲያንን ለዘመን ፍጻሜ የሚያዘጋጀውን ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ በጌታ ፍቅር ላሳስባችሁ እወዳለሁ። ክብር ለእግዚአብሔር ይሁን። እንግዲህ ወደ መጀመሪያው መረጃ ሲመጣ የአሜሪካና ኢራን ድርድር በኳታር ዶሃ ሊጀመር ነው። የአሜሪካ ተወካዮች የታወቁት ስቲቭ ዊትኮፍ እንዲሁም ደግሞ ይሁዲው ጃሬድ ኩሽነር ወደዛ አቅንተዋል ማለት ነው። እንግዲህ የአሁኑ ድርድር ምናልባት በዋናው ጉዳይ ላይ ማለትም በአሜሪካና በኢራን እንዲሁም በእስራኤልና በኢራን መካከል ይህንን በጣም ደም አፋሳሽ ከ3 ወር በላይ ዘለቀ ጦርነት ምክንያት የሆነውን የኒውክሌር ጉዳይ በጥልቀትና በዝርዝር ይነሳል ተብሎ ይጠበቃል። ከዚህ ጋር ተያይዞ ኢራን በከፍተኛ ደረጃ ያበለጸገችው ወደ 460 ኪሎ ግራም የሚጠጋ ዩራኒየም በጓዳዋ አለና እንግዲህ ከሰሞኑ ጠፋ ሲባል እንደሰማን እናውቃለን። ያ ዩራኒየም ሊወገድ የሚችልበትን መንገድ ይመከራል ተብሎ ይታሰባል። ሌላም ጉዳዮች አሉ። እንግዲህ በሰሞኑ ካርጎ መርከብ ላይ ኢራን ባደረሰችው የድሮን ጥቃት ምክንያት አሜሪካ ደጋግማ የተለያዩ የኢራን ግዛቶችን የተለያዩ የኢራንን የጦር ማከማቻ፣ የሚሳይል ማከማቻ፣ ማስወንጨፊያ፣ መከላከያዎችን ስደበድብ ነበር አሜሪካ። እንግዲህ ይሄ ድርድሩን ሊያቋርጠው ይችላል ተብለው በከፍተኛ ደረጃ ተሰግቶ ነበረ። ነገር ግን ዶናልድ ትራምፕ ኢራን ላጠፋችው ጥፋት ቅጣት ነው ይሄ ከድርድሩ ጋር ምንም ያገናኘው ነገር የለም፣ እንደዚህ ያለ ጥፋት እንዳይደገም፣ ሆርሙዝ ነፃ ነው፣ ሆርሙዝ ላይ ማንኛውም አይነት መርከብ በነፃነት ሊንቀሳቀስ ይገባል፣ ኢራን ምንም አይነት ቀረጥ ልትጠይቅ አይገባም። ስለዚህ ሆርሙዝን ሲያቋርጥ የተገኘ መርከብ ወይ በአንድም በሌላም ምክንያት በድሮን በሚሳይል የሚደበደብ ከሆነ ይሄ ስምምነት አይደለም በሚል ከስምምነታችን ውጭ ነው፣ ስምምነቱን ጥሳለች በሚል አንዱ ሌላውን እየከሰሰ እንግዲህ ያለፈው ሳምንት ነበረ የቆየ ነው። ግን ያም ሆኖ አሁን እንግዲህ ምናልባት የአሜሪካ ተደራዳሪዎች ቀድመው ወደ ዶሃ መድረሳቸው ታውቋል። ምናልባት ኢራኖች ይሄዳሉ አይሄዱም፣ በአንድ በኩል ጥያቄ እየተነሳ ነው ያለው። ድርድሩን ሊያቋርጡት ይፈልጋሉ፣ ወደ ድርድሩ ላይ መጡ ይችላሉ። የተለያዩ መላምቶች እየተሰነዘሩ ነው ያሉት። ያም ሆኖ የኢራን ልዑካን እንግዲህ እና አባስ አራግቺ ሌሎችም ከፍተኛ የኢራን ባለስልጣናት ይጠበቃሉ። በጠረጴዛ ዙሪያ ለሁለተኛ ዙር የሚደረገው ድርድር ምናልባት ውጤታማ ከሆነ የተሻለ ውጤት ኤክስፔክት ይደረጋል ማለት ነው። እንግዲህ የአሜሪካና ኢራን
ከፍተኛ ደም አፋሳሽ ጦርነት እንዲያበቃ እየተሰራ ነው ያለው። ያው እንግዲህ ሁሌ እንደምላችሁ ከዘመን ፍጻሜ አንጻር ይህንን ነገር በእርግጠኛነት እንዲህ በዋዛ እልባት መስጠት ሁልጊዜም ቢሆን አደገኛ ነው፣ በጣም አደገኛ ነው። እንዲህ በቀላሉ ሊቋጭ የሚችል ጉዳይ አይደለም። ለምን ነፋስ ነው ያመጣው፣ ኃይለኛ አውሎ ነፋስ ነው ያመጣው፣ ዘመን ነው ያመጣው፣ ፕሮፌሲ ወይም ትንቢት ነው ነገሩን ያመጣውና እንደዚህ ነገሩ እየወደቀ እየተነሳ የሚቀጥልበት ሁኔታ ብቻ ነው እንጂ ያለው ሙሉ በሙሉ ጸጥ ረጭ ብሎ ነገሮች በጣም ሰላማዊና የተረጋጉ እንደሚሆኑ ኤክስፔክት ማድረግ ይከብዳል። ምክንያቱም ኢራን ሁልጊዜም ቢሆን የኒውክሌር ባለቤት መሆን ብቸኛ አማራጭ ነው ብላ ወስና የተቀመጠችው ሀገር ናት። አደጋዊ ነው። ሁለቱ ሀገሮች ላይስማሙ የሚችሉበት ዋነኛ ቁልፍ ጉዳይ ሆርሙዝ አይደለም። ሆርሙዝ የኢራን መደራደሪያው ነው። ዋነኛው ጉዳይ ግን ሆርሙዝ ማነው ኢራን በትክክል የኒውክሌር ባለቤት ካልሆነች ድረስ አትታፈርም፣ አትከበርም ነው በቃ አለቀ። እዚህ ኢራንን ኒውክሌር ማስታጠቅ አለብን ነው። ተወደደም ጠላም ኢራን የኒውክሌር ባለቤት መሆኗ ጥያቄ ውስጥ መግባት የለበትም የሚል ከዚህም ከዛም ይነሳል። ድብቅ የሆነ የዘመናት የልባቸውን ናፍቆትና ጥማት ነው። ይህን ሊያቋርጡት ይችላሉ ወይ? ይሄ ነው በጣም አደገኛ ነገር እየሆነ ያለውና እንግዲህ እንደው የአሜሪካ ልዑካን ቀድመው ወደ ዶሃ መሄዳቸው በራሱ አሜሪካ ምን ያህል ድርድሩ እንደፈለገችው ምን ያህል ከዚህ ጦርነት ለመውጣት እየቋመጠች እንዳለ በጣም የሚያሳይ ነገር ነው። ለምን ዶናልድ ትራምፕ ከፍተኛ ጫና ውስጥ ገብተዋል። ምናልባት እንግዲህ የመጀመሪያው ዙር ፕሬዚዳንትነታቸው ላይ የኮቪድ ጦስ ያመጣባቸው አደጋ ነው ከስልጣን እንዲወርዱ ያደረጋቸውና አሁን ደግሞ የገቡበት የኢራን ጦርነት እንደዚሁ ሌላ ጣብቅኝ ሆኖ ድል ሳይሆን ሽንፈት እንዳይመጣ በመስጋት ቶሎ ነገሩን ለመጠቅለል ለመቋጨት ጥድፊያ ይታያል። እንግዲህ ይህ ጥድፊያ አልፎ ተርፎ ከእስራኤል ጋር አሜሪካ እንዳጋጫትና እስራኤልም ከዚህ በኋላ የአሜሪካ ጥገኛ አይደለችም፣ በምንም መንገድ በአሜሪካ ጥገኛ ሆና እስራኤል አትቀጥልም፣ እስራኤል ራሷን ችላ ትዋጋለች፣ ብቁ ሀገር ናት ወደሚል ከአሜሪካ ጋር ታይቶ የማይታወቅ ደረጃ ወደ መለያየት ወደ መቆራረጥ የተመጣበት ሁኔታ ነው ያለው እና በአሜሪካ የተወደዱትን ያህል ዶናልድ ትራምፕ የተወደዱትን ያህል በቃ ሐውልት የቆመላቸው ብዙ ነገር የተወራላቸው የተደረገላቸው እንደ ትልቅ ባውሎታ እንደ ቂሮስ የተቆጠሩት ሰው እንደገና እንደዚህ ያለ ጸብ ውስጥ እንዲገቡ ያደረገችው ኢራን ናት። ይሄም በሊባኖስ ጉዳይ ነው። ከዚህ ደጋግሜ ዶክመንተሪ ሰርቼላችኋለሁና ይሄ ጦርነት በዚህ ልክ ነው ዶናልድ ትራምፕ ላይ ጫና ያመጣባቸው። የቀላል ጫና አይደለም እውነት ለመናገርና ከዛ ለመውጣት የቸኮሉ ይመስላል። አሁንም የአሜሪካ ልዑካን ቀድመው ደርሰዋል። ኢራኖች የጠበቁ ናቸው። ይምጡ አይምጡ አይቅሩ አልታወቅም። ዞሮ ግን የአሜሪካና የኢራን ሁለተኛ ዙር የጠረጴዛ ስምምነቱ ማነው ድርድር በኳታር ዶሃ ይጠበቃል ማለት ነው። እንግዲህ ውጤቱን አብረን የምንመለከተው ነው የሚሆነው። እንግዲህ ከዚህ ቀጥሎ ሁለተኛ የማቀርብላችሁ መረጃ ነገ የሚጠበቅ የእስራኤልና የኢራን ጦርነት አለ። የእስራኤሉ የጦር አዛዥ እስራኤል ካትስ ምንድነው ያሉት? በትክክል ነገ እስራኤል ኢራን ላይ በማያዳግም ሁኔታ ኢራን ላይ ማንኛውም ጥቃት እንሰነዝራለን ያሉት። ግን ይሄ የሚያደርጉት ኢራን የምትተኩስ ከሆነ ነው። ኢራን የምትተኩስ ከሆነ 48 ሰዓት ነው የተሰጠው ለኢራን። ስለዚህ በነገው ዕለት ይሄ ነገር እናደርጋለን ብለው ነው ያሉት ማለት ነው። ስለዚህ ይሄንን ጦርነት እንግዲህ ልዩ የሚያደርገው ነገር ምንድነው? የጦሩ የመከላከያው ኃላፊ እስራኤል ካትዝ ያሉት ምንድነው? ብሉ ኤንድ ዋይት ኦፕሬሽን ያሉት። ብሉ ኤንድ ዋይት ኦፕሬሽን ማለት የእስራኤል ባንዲራ ማለት ነው። ይሄ ማለት የአሜሪካ ባንዲራ የሌለበት ማለት ባጭሩ፣ ሌላ ሀገር የሌለበት ማለት ሌላ ሀገር የማይመለከተው ማንም ሀገር ጣልቃ የማይገባበት እስራኤል ብቻዋን የምትጋፈጠው ጦርነት ነው ብለዋል። እዚህ አንድ ሚሳኤል አንድ ድሮን ወደ እስራኤል ምድር ቢተኮስ ብቻችንን ከኢራን ጋር እንገጥማለን ወደሚል የሚል ዛቻ በኢራን ላይ ሰጥተዋል ማለት ነው። እንግዲህ ጥያቄ የሆነው ነገር እስራኤል ከአሜሪካ ውጪ የምታደርገው ይሄ ውጊያ ምንም የአሜሪካ መከላከያ የአሜሪካ ኢንተርሰፕተር የአሜሪካ ምንም አይነት ነገር በሌለበት እስራኤል ብቻዋን የምታደርገው ይሄ ውጊያ እስራኤል በእርግጥ ታሸንፋለች አታሸንፍም፣ ትወጣለች አትወጣም የሚል ብዙዎች መከራከሪያ ነጥብ ሆኖ እየተነሳ ነው ያለው። የጦሩ ጠበብቶች በዚህ ጉዳይ ላይ በጣም ከፍተኛ ደረጃ እየተነጋገሩበት ነው ያሉት። እስራኤል ለብቻዋ ከኢራን ጋር ልትገጥም ነው። ስለዚህ እስራኤል አቅም አላት፣ የታወቀ ነገር ነው። አቅሟ አስተማማኝ ነው። ግን
መሳሪያ ብዛት ወይም ደግሞ ምናልባት ከሌላ የተለያዩ እሷ የላትን ቴክኖሎጂዎች ከማምጣት አንጻርና ኢራንን ለመቋቋም ምክንያቱም ኢራን ለረጅም ዓመታት በዚህ በጦር መሳሪያ ምርት ላይ ነው የቆየችውና የማይቋረጡ በሺ የሆኑ የሚወረወሩ ሚሳኤሎች ነው ያሏት ማለት ነውና ከዚህ አንጻር ይሄን ነገር እስራኤል መቋቋም ትችልበት ምን አይነት አቅም ይኖራታል የሚለው ነገር አጠያቂ ሆኗል። ስለዚህ አንድ ነገር ወደ እስራኤል ምድር የሚተኮስ ከሆነ በነገ ዕለት የእስራኤልና ኢራን ጦርነት እንደ አዲስ ይጀምራል። እስራኤልን ብቻዋን ጀምራ ጨርሰዋለች። ይሄ ብሉ ኤንድ ዋይት ኦፕሬሽን ነው ብለዋል ማለት ነው። ስለዚህ ብሉ ኤንድ ዋይት ኦፕሬሽን በኢራን ላይ ሊጀመር ነው። ምናልባት 24 ሰዓት ብቻ ነው የቀረው። ይህም ግን እንደ ቀድሞ የተቀመጠው ኢራን ተኩሳለሁ ስላለች ኢራን መተኮስ ነው የሚጠበቀው። ትተኩሳት ትሞክራት እንጂ አንለቃትም የሚል ዛቻ ከእስራኤል ሰምቷል ማለት ነው። እንግዲህ እስራኤል በእርግጠኛነት ብቻዋን ልትሆን እስራኤል ብቻዋን ልትጋፈጥ ምናልባት ደግሞ እሷ ከሰራቸው መሳሪያ ካላት ቴክኖሎጂ በላይ ሁሉም በሚችል አምላክ ታምና በእግዚአብሔር ታግዛ ተደግፋ ድልን እግዚአብሔር በጦር ሜዳ እንደሚሰጥ እግዚአብሔር ጎልያድን በዳዊት ፊት እንዳንበረከከ ብዙ ኃያላንን በጣም ምስኪን በሚመስሉ እጅ አሳልፎ እንደሰጠ እንደዚህ ሁሉ እስራኤል ብቻዋን እንኳን በዚህ ስልጣኔ ሆና ቀርቶ እስራኤል እንዳገር ተመስርታ በማግስቱ 6 ሀገራት መተው እስራኤልን መክባቸው ይታወቃል። 6 የአረብ ሀገራት እስራኤልን በቃ ለማጥፋት ተመስርታ ተወልዶ በማግስቱ ማለት ነው። እስኪ አንድ ልጅ ተወልዶ በማግስቱ ምንድነው ያ ሰው ነው እንኳን መከላከል አይደለም ራሱን ያውቃል። እንደዚህ አድርገዋታል እስራኤልና ያኔም ተወጥተዋለች ማለት ነው። አሁንም እንግዲህ ምንም የአሜሪካን እርዳታ አንፈልግም፣ የአሜሪካን እገዛ አንፈልግም፣ የአሜሪካ ምንም አይነት ጣልቃ ገብነት አንፈልግም። ከዚህ በኋላ እስራኤልን በተመለከተ ያለን ጉዳይ ሁላችን በራሳችን እንወጣዋለን የሚል ብሉ ኤንድ ዋይት ኦፕሬሽን ታውጇል ማለት ነው። ምናልባት ኢራን ከተኮሰች በነገው ዕለት እንደ አዲስ የእስራኤልና የኢራን ጦርነት ይቀሰቀሳል። ምናልባት እንግዲህ አሜሪካ ያው በተናጠል ነው ከኢራን ጋር እየተደራደረች ያለችው። ምናልባት ኢራን እንኳን ሊባኖስን አስገብታ ኢራን እንኳን ሊባኖስን አትንኩብኝ እንዳትነካ እንዳይተኮስባት እስራኤል ከሊባኖስ ትውጣ እያለ ለሊባኖስ የምትከራከረውን ያህል አሜሪካ ለእስራኤል አልተከራከረችም። ዶናልድ ትራምፕ ሆርሙዝን አስከፍተው ዓለም ላይ የተፈጠረውን የነዳጅ ቀውስ የኃይል እጥረት ቀውስ እሱ ነገር ቀለል አድርገው እፎይ ብለው ከዚህ ጦርነት የመውጣት ከፍተኛ ዝንባሌ ነው እያሳዩ ያሉት እንጂ የእስራኤልን ጉዳይ እዚህ ጦርነት አላስገቡትም፣ እዚህ ስምምነቱ አላስገቡትም። ስለዚህ እስራኤል እንዳትነካ እንዳይተኮስባት የሚል ነገር በሰባት አቅጣጫ የምትዋጋው አሜሪካ ያለችው እስራኤል ናት። ኒኩሌር የሚያሰጋው እስራኤል ነው እንጂ አሜሪካን አይደለም የሚያሰጋት። ከዚህ አንጻር እንደዚህ ያለ በጣም አደገኛ ጣብቂኝ ውስጥ ያለችውን ሀገር ዳር ተተዋት ነው ዶናልድ ትራምፕ የራሳቸውን ድርድር እያደረጉ ያሉት። ምክንያቱም ይሄን ድርድር አድርገው ከአሜሪካና ኢራን ሰላም ቢሆኑ ኒኩሌር ቢቆም ለእስራኤል አድቫንቴጅ መሆኑ ይታወቃል፣ ጥቅም መሆኑ ይታወቃል። ነገር ግን እስራኤል ኒኩሌር መቆም ብቻ አይደለም፣ የማይቆጠር ሚሳኤል አላት፣ የረጅም ርቀት ተምዘግዛጊ ሚሳኤል አላት ኢራን ለሊባኖስ የምትከራከረውን ያህል እስራኤልን ለመጠበቅ አሜሪካ ቁርጠኝነት አላሳየችም እና ይሄ ከፍተኛ ቅሬታ በመካከል ፈጥሯል። በዚህ ምክንያቱ እንግዲህ እስራኤል ጠቅላይ ሚኒስትር ከዚህ በኋላ እስራኤል ምንም አይነት የጦር መሳሪያ ገዛ ወይም እርዳታ ከአሜሪካ ትቀበልም ያሉት እንግዲህ አሜሪካ ከእስራኤል ጋር መሆኗል እስራኤል በጣም ትልቅ ጥቅም መሆኑ ይታወቃል። አንደኛ ከመረጃ አንጻር፣ ሁለተኛ ደግሞ ከተለያዩ የጦር መሳሪያዎች አቅርቦት አንጻር የአሜሪካ ከእስራኤል ጋር አብረው መሰለፍ ትልቅ አቅም መሆኑ ይታወቃል። ያም ቢሆን ዶናልድ ትራምፕ ግን እስራኤልን ፈጠርኳት ወደሚል አይነት ነገር እየመጡ ስለሆነ ይሄ ነገር ያበሳጫት እስራኤል በፍጹም ከዚህ በኋላ ለአሜሪካ ጥገኛ አንሆንም፣ ከዚህ በኋላ ከአሜሪካ ነገር አንፈልግም፣ ብቻችን እንወጣዋለን ወደሚል ነገር መታ ነው ያለችው ማለት ነው። እንግዲህ እንደተባለው ኢራን ወደ እስራኤል ምድር የምትተኩስ ከሆነ በእርግጠኛነት በነገው ዕለት እንደ አዲስ በእስራኤልና በኢራን መካከል ሌላ ጦርነት ሊቀሰቀስ ይችላል። ይሄ ደግሞ አሁንም በአሜሪካና በኢራን መካከል ያለውን ድርድር አደጋ ላይ ሊጥለው ይችላል ተብሎ ይገመታል ማለት ነው። ምክንያቱም አሁን አሜሪካ ከኢራን ጋር በተናጠል በምታደርገው ስምምነት እስራኤልን እስካላስገባች ድረስ በፍጹም በእስራኤልና በአሜሪካ መሃል በሚፈጠረው ግጭት ጣልቃ ልትገባ አትችልም። መሳሪያ ማቅረብ አትችልም። ሌላ ነገር ማድረግ አትችልም። ሌላም ብዙ ነገር ማለት ነውና ይሄ በጣም ትልቁ በዚህ ጦርነት የተፈጠረ ትልቅ ቀውስ ነው። ምናልባት እንግዲህ ለኢራን በጣም ትልቅ ስኬት ሊቆጠር የሚችል ነገር ነው። እስራኤል መነጠል ችላለች፣ ከአሜሪካ መነጠልና ብቻዋን ማድረግ ችላለች ማለት ነውና እንግዲህ የእስራኤል ብቻ መሆን ጊዜውን የጠበቀ ትንቢታዊ ነገር መሆኑን አስረግጬ ነግሬያችኋለሁ። እስራኤል ብቻዋን ስትሆን እግዚአብሔር ይመጣል፣ እግዚአብሔር ይገባል፣ ጣልቃ ይገባል።
በአምላኳ የምትታመን ትሆናለች። እግዚአብሔር በጎግ ማጎግ ሰልፍ ውስጥ እግዚአብሔር የሚናገረው ነገር እኔ አምላክ መሆኔን ብቻዬን እኔ የማድን መሆኔን እግዚአብሔር እኔ መሆኔን ታውቁ ዘንድ ነው የሚላቸው። ለማን? ለህዝቡ ነው የሚናገረው ጌታ፣ ለማንም አይደለም። አሕዛብ ምን ያውቃሉ? አሕዛብ ምንም አያውቁም። እነሱ የሚያውቁት የጦር መሳሪያ ብቻ ነው የሚያውቁት። ከስማቸው ቀጥሎ ጦር መሳሪያ የሚያውቁት አለቀ። ግን ሌላ ስም የሚያውቅ የሰማይ አምላክ የያህዌን ስም የሚያውቅ እስራኤል በአምላኩ በእግዚአብሔር መደገፍ ነው እንጂ በየትኛውም ቴክኖሎጂ በየትኛውም ጦር መሳሪያ መደገፍ ለእስራኤል አያዋጣም። ስለዚህ በሰው መደገፍ፣ በሀገራት መደገፍ፣ በመንግስታት መደገፍ ለእስራኤል አያዋጣም እና ለትነጠል ጊዜው ነው። ኢራንም ታርገው ማንም ያርገው ማን እስራኤልና አሜሪካ በሚያስገርም ሁኔታ ያውም በሌላ ሰው ዘመን ቢሆን ምንም አይደል፣ በትራምፕ ዘመን እንዲያ ነገር መፈጠሩ እጅግ በጣም አስገራሚ፣ አስደናቂ፣ የማይጠበቅ ነገር ነው። እንደተባለው በሰውኛ ካሰብነው ለኢራን ሊባኖስን ስምምነቱ ድርድር ውስጥ በማስገባት እስራኤል ከሊባኖስ አልለቅም በማለቷ አሜሪካና እስራኤል ማጋጨቷ እና መለያየቷ በጣም ትልቅ ስኬት ሊቆጠርላት ይችላል። እስራኤል እንግዲህ በተናጠል አሁን ከእስራኤል ጋር ለመደባደብ ያን ሚሳኤል ለማዝነብ እና የእስራኤልን አቅም ለመፈተሽ ለኢራን ጥሩ ድልና አጋጣሚ የተፈጠረው፣ ለእስራኤል ደግሞ ወደ አምላኳ የምትጣበቅበት የምትጠጋበት፣ በእግዚአብሔር የምትደገፍበት፣ በአባቶች አምላክ በዘላለም አምላክ ሁሉም በሚችል አምላክ የምትደገፍበትና በእርሱ ታምና ከየትኛው መከራ የምትወጣበትና የምታመልጥበት አደገኛ ወሳኝ ጊዜ ላይ እስራኤል መታለች። ይህ ሰው ጊዜ አለም የእግዚአብሔር ጊዜ ነው። ኢት ኢዝ ፕሮፌቲክ ታይም። በጣም አደገኛ በጣም ወሳኝ የሆነ ጊዜ ላይ እንዳለን ወገኖች ልታስቡ ይገባል። በእያንዳንዱ እንቅስቃሴ የሚፈጠሩ ነገሮች በሙሉ አጋጣሚ አይደሉም። አንድም አጋጣሚ የሚባል ነገር የለም። ሁሉም ነገር ፕላንድ ኤንድ ፕሮግራምድ ነው። ከሁሉ በላይ ፕሮፌሳይዝድ ነው። በትንቢት የተነገረ ነገር ነው የሆነ ያለውን ነገር ማለት ነው። እንግዲህ በዚህ መንገድ እስራኤልና ኢራን ምናልባት በነገው ጦርነት የሚጀምሩ ከሆነ ሌላ አዲስ ነገር ይፈጠራል ማለት ነው። ምንድነው እግዚአብሔር የሚያደርገው እናያለን። ግን ያው ሁልጊዜ እንደምላችሁ ለእስራኤል መጸለይ እንዳተቋርጡ ቅዱሳን በዚህ ሚዲያ ላይ መሰሙ ወገኖቼ ግልጽ ሆኜ የምናገረው እግዚአብሔር ከህዝቡ ጋር እንዲቆም በክርስቶስ ኢየሱስ የምታምኑና መዳናችሁን የተቀበላችሁ ወገኖች በሙሉ እግዚአብሔር ለእስራኤል ምሕረቱን፣ ማዳኑን፣ ኃይሉን እንዲገልጥ ከሁሉ በላይ ደግሞ የእስራኤል ልብ ወደ እግዚአብሔር እንዲመለስ ከሁሉ ለመሰላችሁ እንዲምለው የእስራኤል መዳን ለዓለም በሙሉ የመዳን ምክንያት ስለሚሆነው ስለዚህ አዚም በጦር መሳሪያ፣ በቴክኖሎጂ፣ በሀብት፣ በንብረት፣ በስልጣኔ መታመን ቀርቶ በአሜሪካ ኦር ሰሙዌር መታመን ቆሞ ሁሉም በሚችል አምላክ እስራኤል በታመነች ጊዜና እግዚአብሔርን በተጠጋች ጊዜ የነገር ፍጻሜ ይሆናል። የዓለም ሁሉ የመዳን ዋዜማ ይሆናል። እና ምክንያቱ ቀጥሎ ጎግ ማጎግ ነው የሚሆነው። ጎግ ማጎግ ላይ እግዚአብሔር በቀጥታ ጣልቃ ገብቶ ይዋጋል። አለቀ። ያቱም የጎግ ማጎግ ሰልፍ ማለት እንደ 1948 ግንቦት 15 አይደለም። ራሽያ የምትመራው የአረብ ሀገራት ተጠራርገው የሚመጡበት ነው። ሳውዲ አትቀርም፣ ኢራን አትቀርም፣ የሚቀር ሀገር የለም። ይህ ሁሉ መጥተው እስራኤል የሚከብበት ጎግ ማጎግ ማለት እስራኤል በምናምን የምታመልጠው ይኸው አሜሪካ ገና በሰላሙ ጊዜ አሜሪካ ሄደች። በቃ ምን ሊደረግ ይችላል? አሁን የሚጠበቀው ማን ነው ማለት ነው? ያህዌ ነው። ሁሉን የሚችለው የሰማይ አምላክ እግዚአብሔር የሚጠበቀው። ስለዚህ ጎግ ማጎግ ሰልፍ ላይ እግዚአብሔር ራሱ ጠላቶቿን ተዋግቶ ይጥላታል። አንድ መሳሪያ እስራኤል ተኩስም እግዚአብሔር የሚዋጋው ሰልፍ። ያ ቀን እየመጣ ነው። እስራኤል መነጠሏ ወደ እግዚአብሔር እንድትጠጋ ነው የሚያደርጋት። ወደ አምላኳ እንድትጠጋና እንድትጣበቅ ነው የሚያደርጋት። ለምን? ያ ድል ከሰማይ እንዲመጣ፣ ያ ክብር ከሰማይ እንዲመጣ። የእስራኤልን መዳን የምንፈልግበት ምክንያት መጣላቸው ለዓለም መታረቅ ከሆነ መሙላታቸው መዳናቸው ደግሞ ምን ያመጣ ይሆን? ለዓለማችን ለአሕዛብ በሙሉ የመዳን ምክንያት እስራኤል ትሆናለች። ስለዚህ ለእስራኤል መጸለይ ግድ ነው። ለኢየሩሳሌም ሰላም ጸልዩ ተብሎ ተጽፏል። ጸልያለን። need to pray። ይሄ ግድ ነው። ክብር ለእግዚአብሔር። ወደ ሶስተኛው መረጃ ስመጣ እንግዲህ በሽንጆንጂ አንዳንድ ከዚህ በፊት አንድ የሰራ ነው። ከዛ ከሽንጆንጂ ከሚባል ሃይማኖት ውስጥ የወጡ በጣም ብዙ ቤተሰቦች አሉ። ከአንድ የተወደደች እህት ጋር የሰራ ነው አንድ ዶክመንታሪ ያለ ድንቅ ፍጻሜ ቤተሰቦች አይታችኋል። ያንን ቪዲዮ አይታችኋል።
እንግዲህ ሽንቾንጂ እዚህ ኢትዮጵያ ውስጥ የመጽሐፍ ቅዱስ ጽዮን የመጽሐፍ ቅዱስ ትምህርት ቤት ወይም ኮሌጅ ተብሎ ነው ሰዎች ወደዛ ኮሌጅ ነፃ የትምህርት ዕድል እየተባለ የሚገቡት። ነገር ግን ነገሩ ሰዎች ባሉበት ቤተክርስቲያን ባሉበት ቤተ እምነት ውስጥ ሆነው መጽሐፍ ቅዱስ ተምረው ወደ ቤተ እምነታቸው የሚመለሱበት አይደለም፣ እዛው የሚቀሩበት ነው። ለምን? ሃይማኖት ስለሆነ። በኮሪያ ምድር ያለ ሊማኒ በሚባል ሰው የተመሰረተ 40 ምናምን ዓመት ያስቆጠረ ሃይማኖት ነው እዚህ ኢትዮጵያ የገባው። ከዚህ በሽንቾንጂ ሃይማኖት ውስጥ በጣም ብዙ ወጣቶች ተይዘዋል። በጣም ብዙ ወጣቶች ተጠምደዋል። አንዳንዶቹ ሲባንኑ ሲገባቸው ያመልጣሉ። በጣም ብዙዎቹ ግን እዛ ውስጥ ነው ያሉት። እንዲህ ባለፈው በነገርኳችሁ ወደ 84 የሚጠጉ አብያተ ክርስቲያናት የወንጌላውያን አብያተ ክርስቲያናት በዚህ በሽንቾንጂ አርማ ስር ገብተዋል። በጣም ብዙ ፓስተሮች እዛ ሄዱ፣ ይጸልያሉ፣ ይማራሉ፣ ምን ያደርጋሉ። ቤተክርስቲያን ይሄን ምናልባት በቸልታ በዝምታ እያየች ነው ያለችው። በጣም ደስ የሚለው ግን የዚህ ሃይማኖት መስራች የሆነው ኮሪያዊው ሊማኒ የ95 ዓመት ሽማግሌ ነው። ይሄ ሰው በፖሊስ ቁጥጥር ስር ውሏል፣ ታስሯል ማለት ነው። ፍርድ ቤት ቀርቦ ቃል ከሰጠ በኋላ ፖሊስ ጥፋተኝነቱን አምኖ እንዲታሰር አድርጓል። ሊማኒ ታስሯል። የ95 ዓመቱ ሽማግሌ ሊማኒ የሽንቾንጂ ሃይማኖት መስራች የታሰረበት ምክንያት ምንድነው ሲባል የፖለቲካ እንቅስቃሴ ሃይማኖቱ ስለተገኘ ነው። ስለዚህ ቤተክርስቲያን ፖለቲካል ፓወርን መቆጣጠር አለባት የሚል ስብከትና ቅስቀሳ ከማድረግ ባሻገር ፒፕል ፓርቲ የሚባል የፖለቲካ እንቅስቃሴ ውስጥ በ2024 የነበረውን ጀነራል ኤሌክሽን አጠቃላይ ምርጫ እንዲደግፉ ወደ 100,000 የሚጠጉ በዛ ምድር ላይ የሚገኙ ሽንቾንጂ አባላት እንዲደግፉ ሊማኒ ይቀሰቅስ ነበረ። ስለዚህ በፖለቲካ ቅስቀሳና ይሄ ሌላ ቤተክርስቲያንና መንግስት የተለያዩ ሆኖ ሳለ ቤተክርስቲያን ፖለቲካን መቆጣጠር አለባት በሚል ግልጽ አቋም ሰውየው ከተለያዩ የፖለቲካ ሰዎች ጋር ባለው ግንኙነትና ምዕመናኑ ላይ ይህንን ነገር ኢንሰርት በማድረጉ ወደ ከመንፈሳዊነት እግዚአብሔርን ከማምለክ ወይም ከማገልገል ወጥተው እዛ ፓርቲ ውስጥ እንዲገቡ ፒፕል ፓርቲ ውስጥ እንዲገቡና ያን ፓርቲ እንዲደግፉ በመቀስቀሱ ምክንያት ነው ይሄ ሰው በቁጥጥር ስር የዋለው ማለት ነው። ስለዚህ እንግዲህ ስለ ሽንቾንጂ ማለት አዲስ ሰማይና አዲስ ምድር ማለት ነው። አዲስ ሰማይና አዲስ ምድር ሰማያዊ ዓለም ሳይሆን ሽንቾንጂ የሚባለው ሃይማኖት ራሱ መሆኑን እዚህ የቀረበች እህታችን አስረድታናለች። እዚህ አዲስ ሰማይ አዲስ ምድር የሚባል ገና የሚገለጥ ገና የሚመጣ ዓለም አይደለም፣ የምንጠብቀው የለም። ዮሐንስ ራእይ ብቸኛ ሚስጥር ተቀባይ ሊማኒ ወይም ሽንቾንጂ ሃይማኖት መስራች ነው። ራሱ እንደዚህ አድርጎ ነው ሰውየው ያቀረበው። የዚህ ሚስጥር ባለቤት እሱ ነው። የዚህ ሚስጥር ቁልፍ ለሱ ብቻ ነው የተሰጠው። እሱ ብቻ ነው ዮሐንስ ራእይን መረዳትና ዮሐንስ ራእይ መተርጎም የሚችለው ሊማኒ የሚባለው ሰው ብቻ ነው። እንዲህ አድርጎ ነው ህዝቡን ያሳመናቸው። ታስዋይ በራሱ መንገድ ሁሉም ቦታ ሊማኒ እየገባ በዮሐንስ ራእይ ሁሉ ሊማኒ እየገባ ይተረጎማል ማለት ነው። በዚህ መንገድ እሱን የሚያመልኩ ሰዎች ፈጥረዋል። ክርስትና የሚመስል ክርስትና ያልሆነ በክርስትና ተጀምሮ በሊማኒ ወይም ሰው በማምለክ የሚቀጥል ሃይማኖት ነው ይሄ ሽንቾንጂ የሚባል ሃይማኖት ማለት ነውና እዚህ ሃይማኖት የገባችሁ ከሙሉ ወንጌል ከመካነ ኢየሱስ ከቃሉ ወረቨር ከየትኛውም ቤተ እምነት ወጣችሁ የገባችሁ ወጣቶች አሁንም በየቲክቶኩ በየምናምኑ ነፃ መጽሐፍ ቅዱስ ትምህርት፣ ነፃ መጽሐፍ ቅዱስ ስልጠና፣ ነፃ መጽሐፍ ቅዱስ ኮሌጅ፣ ነፃ መጽሐፍ ቅዱስ ነፃ የምትሉ እህቶች ብታስተውሉ ይሻላችኋል። እግዚአብሔርን በመፍራት በክርስቶስ ኢየሱስ ብቻ ወደ አብ በመቅረብ የዘላለም ሕይወት አለ። የእናንተ ወንጌል ልዩ ወንጌል ነው። ጽዮን የመጽሐፍ ቅዱስ ኮሌጅ ተብሎ ወይም ነፃ የትምህርት ዕድል ተብሎ የሚቀሰቀሰው እንቅስቃሴ በየሚዲያው ላይ ሶሻል ሚዲያው ላይ ፕላትፎርም ላይ ያያችሁ አንዳንዶች በየዋህነት ወደዛ ትሄዳላችሁ። ከዛ በኋላ አትመለሱ፣ በዛው ንቀልጣችሁ የምትቀሩትና ጥንቃቄ እንድታደርጉ ነው። እንግዲህ ሰውየው ታስሯል። 95 ዓመቱ ነው። እንግዲህ ወይ ዛው ሊሞት ይችላል፣ ወይ በህይወት ሊወጣ ይችላል፣ ወይ አብኖ አይዲያ የምናውቀው ነገር የለም። ዞሮ ይህ ሃይማኖት ግን ኢትዮጵያ ላይ በከፍተኛ ደረጃ በሁሉም የኢትዮጵያ አቅጣጫዎች የተስፋፋ ነው ያለው። ቤተክርስቲያናት አብያተ ክርስቲያናት ይህን መረጃ መሰሙ አብያተ ክርስቲያናት ነገሩን በጥልቀት እንድታዩና ከዚህ በፊት የጸአት ቤተክርስቲያንና የክብር ሕይወት ቤተክርስቲያን ለዚህ ይህን ሃይማኖት
ወጣቶች ናቸው በየመንገዱ ተበትነው ነፃ የመጽሐፍ ቅዱስ ትምህርት፣ ነፃ የመጽሐፍ ቅዱስ ኮሌጅ እያሉ የሚቀሰቅሱት የትምህርት እድል የሚሉት እነሱ ናቸው። ስኮላርሺፕ እያሉ የሚቀሰቅሱት እነሱ ናቸውና ተጠንቀቁ ብለው ስላስጠነቀቋቸው በጣም ብዙ እነዚህ አብያተ ክርስቲያናት ምዕመናን ተጠብቀዋል። ሌሎቹ ግን ምንም ስለዚህ ነገር የሚያውቁት ነገር የለም ብዙዎቹ። አንዳንዶች በእርግጥ ያልጠቀስናቸው ስማቸውን አንዳንድ አብያተ ክርስቲያናት ነገሩን አግኝተው መረጃው ደርሷቸው ምዕመናኖቻቸውን ያስጠነቀቁ እንዳሉ ከዛ በኋላ ሰምተናል። አሁን ግን ይሄን የምትሰሙ ሁላችሁም በሁሉም በቃለ ሕይወት፣ በመካነ ኢየሱስ፣ ሙሉ ወንጌል፣ መሰረተ ክርስቶስ የትኛውን ቤተ እምነት ውስጥ ያላችሁ ወገኖቻችን ቅዱሳንን ታስጠነቀቁ። ነፃ የመጽሐፍ ቅዱስ ትምህርት፣ ነፃ የመጽሐፍ ቅዱስ ስልጠና፣ ነፃ ኮሌጅ የሚባል ነገር ተብሎ የሚሰጠው ነገር እንዲጠነቀቁ በየመንገዱ ወጣቶች ጥቁር በነጭ ለብሰው የሚቀሰቅሱ ወጣቶችን እንዲጠነቀቁ ሚዲያ ላይ ቀርበው የፕሮቴስታንት መዝሙር ከፍተው የሚቀሰቅሱ እንዲጠነቀቁ እንድታደርጉ በጌታ ፍቅር በዚህ አጋጣሚ ማሳሰብ እንወዳለን። ግዴታችን ስለሆነ ነው ይሄን የምንናገረው። እነዚህ ወንድሞቻችን እንዳይጠፉ ነው፣ እነዚህ እህቶቻችን እንዳይጠፉ ነው፣ ሌላ ነገር አይደለም። ከዚህ በፊትም በኢቫንጀሊካል ቴሌቪዥን በሌላ ሚዲያዎች በተለያዩ ሶሻል ፕላትፎርሞችም ላይ የተሰሩ መረጃዎች እንዳሉ ይታወቃል። ነገሩን ግን አሁንም በሚገባ ኮንትሮል ማድረግ ስላልተቻለ በጣም በቅንጅት መስራት እንደሚገባ አስባለሁኝ። ስለዚህ ወገኖቼ እባካችሁ ራሳችሁን ጠብቁ፣ ተጠንቀቁ። የዘመን ፍጻሜ ነው። በጣም ብዙ የተሳሳቱ ትምህርቶች ኢትዮጵያ ውስጥ ገብተዋል። በጣም ብዙ የተሳሳቱ አስተምህሮቶች፣ መናፍስታዊ አሰራሮች ኢትዮጵያ ውስጥ ገብተዋል። በጣም መጠንቀቅ፣ በጣም መጠበቅ ያስፈልጋል ልላችሁ እወዳለሁ። እንግዲህ ሊማኒ ታስሯል። እንግዲህ ሊማኒ ማለት አይሞትም ተብሎ ነው የሚታመነው። ይሄ ሰው የሃይማኖት መስራች አይሞትም ተብሎ የሚታመን ሰው ነው። ግን በከዘራ የሚሄድ 95 ዓመት የሞላው መንግስት ደግሞ እንደ ወንጀለኛ ቆጥሮ በእስር ቤት አሁን አስቀምጦታል ማለት ነውና ይህን ሰው ነው እንግዲህ ሰዎች የሚከተሉ ያሉት እንጂ ኢየሱስን ከሆነ ባሉበት ቤተ እምነት መጽናት ነው። ኢየሱስን አዳኙን ስለ ሁላችን ሞቶ ያዳንን ከሆነ ባሉበት ቤተ እምነት ጸንተው ጌታን ማክበር ነው የሚጠበቅባቸው። ይሄን ማሳሰብ እንወዳለን። ኢየሱስ ክርስቶስ ይመጣል፣ በቅርቡ ይመጣል። ጸጋና ሰላም ከሁላችሁ ጋር ይሁን። ኮሜንት ላይ የገባችሁ ማራናታ በሉ። ቤማ ኢንተርናሽናል ጋር አብራችሁ ከኛ ቤተክርስቲያን ጋር የእግዚአብሔር መንግስት መስራት ማገልገል የምትፈልጉ ወገኖች ጆይን አድርጉን። ተወዳችኋል። ማራናታ ያላችሁ ኮሜንት ላይ ስጡ። ኢየሱስ ክርስቶስ ጌታ ነው። አገልግሎቱን ለመደገፍ ለምትሹ በኢትዮጵያ ንግድ ባንክ መሳያ ፎር ኦል ኢንተርናሽናል ሚኒስትሪ የባንክ አካውንት ቁጥር 1046 31 29 65 8 ኢየሱስ እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ